ሰላም የፕሮግራማችን ተከታታዮች ዛሬ ደግሞ ይዤላችሁ የቀረብኩት የዚህ መኢሶ አካባቢ ያሉ የፍየሎች እርባታ ምን ይመስላሉ ነው። እነዚህ ፍየሎች የመጡት ከዚህ ከመኢሶ አካባቢ ነው። በጣም ጥሩ ዝርያዎች ናቸው። እንደዚህ አድርገን በአብዛኞቹን የምንለቃቸው ለምንድን ነው? ፍየሎች ብዙ ጊዜ ያነክሳሉ ወይ ተቅማጥ አለባቸው ወይ የሚያስላቸው ካሉ በቀላሉ ማየት እንችላለን። የሚያሳክካቸው ካሉ በቀላሉ ማየት እንችላለን። እያንዳንዳቸው የመተንፈሻ ችግር ካለባቸው በተናጥል በሚጓዙበት ወቅት እያንዳንዳቸውን እንቅስቃሴያቸውን በደንብ እናያለን። ምንድን ያለባቸው ችግር? የሳምባ ችግር ነው ያለባቸው? ብሮንካይቲስ ነው ወይስ ላሚነስ ነው? እግራቸው ያነክሳል? ተቅማጥ አለባቸው ወይ? ቴምፕሬቸራቸው ከፍ ያሉ አሉ? ለምንድን ነው የሚያኩት? ቁንጫ አለባቸው? መዥገር አለባቸው? እነዚህ ቁንጫዎች ከየት መጡ? ይህን ሁሉ በቀላሉ መፍታት ከቻልን የፍየሎች እርባታ የአንድን ሰው ኢኮኖሚ በቀላሉ ከሚቀይሩ ዋናዎቹ የፍየሎች እርባታ ነው። ፍየሎችን ስንገዛ እንዴት ያሉ ፍየሎችን በቀላሉ መግዛት አለብን የሚለው ደግሞ በዋናነት ይጠቀሳል። ለምሳሌ ፍየሎችን ስናረባ ማርባት ከባድ ነው። ምክንያቱም እያንዳንዳቸውን ረዥም ጊዜ እርግዝና የያዙ ገዝተን አዋልደን ከበድ ይላል። ጥሩ የጤና ክትትልም ይፈልጋል። በአብዛኛው ጊዜ ቶሎ ውጤታማ ለመሆን ግን ወንድ ፍየሎችን በመግዛት በአንድ ወር ጊዜ ውስጥ አንድ ወር ከ2 ሳምንት አንድ ወር ከ3 ሳምንት እስከ 2 ወር ባለው ጊዜ ውስጥ ፍየሎቹን እያደለቡ ጥሩ ምግብ በመስጠት በፕሮቲን ኮንቴንቱ ከፍ ያለ በቫይታሚን ኮንቴንቱ ከፍ ያለ በፒኤች መጠኑ በማዕድን መጠናቸው አሰር ይዘታቸው ከፍ ያሉ ኃይል ሰጪ የሆኑ ምግቦችን በደንብ ለፍየሎች በመስጠት እነዚህ ሰውነታቸው በቀላሉ እንዲቀየሩ ማድረግ እንችላለን። እንግዲህ የምግብ ዋና ዋና ምንጭ ከምንላቸው የተዋጽኦ አንደኛ እህሎች ናቸው። ለምሳሌ የበቆሎ፣ የገብስ ገለባ፣ የስንዴ እንደ ዘንጋዳ እንደ ፋጉሎ ያሉት በደንብ በሞላሰስ ታሽተው ለፍየሎች በሚሰጡበት ወቅት ፍየሎች በቀላሉ ያንን እየበሉ በቀላሉ ይቀየራሉ። በተለይ የፍየሎች ምግብ ከበሉ በኋላ በሚፈልጉት መጠን የውሃ አቅርቦት በፈለጉት ሰዓት በቀን 4ም 5ም ሊጠጡ ይገባል። ምክንያቱም ውሃ ምንድነው ጥቅሙ? ጥሩ የምግብ መንሸራሸር በሰውነታቸው ውስጥ እንዲኖር ያደርጋል። ድርቀት እንዳያጠቃቸው ያደርጋል። በተለይ ከፀሐይ ብርሃን ላይ ተመትተው ፀሐይ ላይ ውለው በሚገቡበትና ግሬዝ አድርገው ግጠው ቅጠላቅጠሎችን በልተው በሚመለሱበት ወቅት ሰውነታቸው ምን ይፈልጋል? ውሃ ይፈልጋል። ስለዚህ የምናቀርብላቸው ውሃ ንጹህ ውሃ መሆን መቻል አለበት። ውሃው ንጹህ በሆነ ቁጥር የእኛን ድካም ይቀንሳል። በተቅማጥ አይያዙም። በተላላፊ በሽታ አይጠቁም። እንዲሁም ደግሞ በተለያዩ ተዋሲያን ስለማይጠቁ ንጹህ ውሃ ማቀረብን ቁጥር ጤንነታቸው የተጠበቀ ይሆናል። በተጨማሪ ደግሞ ይሄ ሳርን በሚበሉበት ወቅት የቅጠላ ቅጠሎች ለሰውነታቸው በጣም አስፈላጊ ስለሆኑ በጠዋቱ ፕሮግራም ላይ እየወጡ ቅጠላ ቅጠሎችን እንዲበሉ እናደርጋለን። ግን ወደ ቅጠላ ቅጠሎች ፍየሎች ከመሄዳቸው በፊት እቤት ውስጥ ምን መስጠት አለብን? ደረቅ ሳር ነገር በልተው መውጣት አለባቸው። በአብዛኛው ጊዜ ይሄ ቅጠላ ቅጠል ችግሩ ምንድን ነው? ጤዛ ካለ ጤዛው ከፍተኛ የሆድ መነፋትን ተቅማጥን ሊያመጣባቸው ይችላል። ስለዚህ ስለሚከብዳቸው ከቤት ውስጥ ከማውጣታችን በፊት ፀሐይ ለመሞቅ እነሱን ምን ማድረግ አለብን? ደረቅ ነገር ሳር ማብላት አለብን። ደረቅ ሳርን ከበሉ በኋላ በባዶ ሆዳቸው ስለማይሆኑ ወጥተው ሳርን ቅጠላቅጠልን በሚግጡበት ወቅት ሰውነታቸው እህል ሆዳቸው ውስጥ ስላለ በፈለጉት መጠን ይበላሉ። ያ እህልም ደግሞ እየበረከተ አይረብሻቸውም። ስለዚህ ምን መሆን አለበት? በአብዛኛው ደግሞ የምንገዛቸው ፍየሎች ወንዶች ቢሆኑ የተሻለ ነው። ለምንድን ነው ወንዶችን የምንመርጠው? በቀላሉ ቶሎ እንዲወፍሩ በአጭር ጊዜ ቅድም የነገርኳችሁን የእህል አይነቶችን በመስጠት በእህል አይነቶች ውስጥ ጨው በደንብ መጨመር፣ ፕሮቲን ይዘቱ በደንብ ቅጠላቅጠሎችን በማብላት ሰውነታቸው በቀላሉ እንዲቀየርና ወደ ኢኮኖሚ ወደ ብር እንዲቀየሩ ያደርጋል። ይህን ግን ስንሰራ ፍየሎችን የሚያጠቋቸው ደግሞ የተለያዩ ተዋሲያን አሉ። እነዚህ ተዋሲያንን በየአንድ ወር ከግማሹ ባለው ጊዜ ውስጥ የእንስሳት ሐኪምን በማማከር በመጥራት ሕክምና እንዲሰጣቸው በማድረግ ማየት አለብን። አፋቸው ላይ መንቁስል አለ፣ ተቅማጥ አለባቸው። እያንዳንዳቸውን ፍየሎች ቀና እያደረግን እያየን አይናቸው ላይ እብጠት አለባቸው፣ አፋቸው አካባቢ ቁስል አለ፣ ለሀጭ አላቸው። ለምንድን ነው ምግብ የማይበሉት? ለምንድን ነው ለሀጫቸው የተዝረከረከው? ንቃታቸው የጎደሉትን እያንዳንዳቸውን ፍየሎች ሐኪሙ መጥቶ ወይም ዶክተሯ መታ ማየት መቻል አለባት። ለምንድን ነው ይሄ ቁስል የመጣው? ፖክስ ነው
ኦርፍ ነው፣ የመተንፈሻ ችግር አለባቸው። የሚያስነጥሱ ካሉ የሚያስነጥሱትን በተናጠል ማየት፣ ሰውነታቸው የከሱ ካሉ ሰውነታቸው የከሱት ለምንድን ነው የከሱት? የጸረ ትላትል ማስወገጃ መድኃኒት መስጠት አለብን። የተለያዩ የመተንፈሻ ችግር ካለባቸው የመተንፈሻ ችግር የጤና ከፍተኛ ችግር ስለሆነ ስለሚከሱ ምግብ እንዳይበሉ ስለሚያደርጋቸው ገለል ብለው በመቆየት በዲፕሬሽን ስለሚጠቁ ያንን የሚያስወግድላቸውን የተለያዩ አንቲ ኤልሜንቲኮች፣ አንቲባዮቲኮች፣ ቫይታሚኖችን በመስጠት ሰውነታቸው በቀላሉ እንዲቀየር ማድረግ መቻል አለብን። በተለይ ደግሞ ወደ እርባታው ስንገባ ቦት ጫማ ንጹህ ማድረግ አለብን። ቱታ መልበስ መቻል አለብን። ንጹህ መሆን መቻል አለብን። አለበለዚያ በርካታ የጤና ችግሮችን ወደ እርባታችን ይዘን ስለምንገባ የፍየሎች ጤናቸው ይስተጓጎልብናልና በጣም መጠንቀቅ አለ። ፍየሎችን ስናዘጋጅ ጥሩ የአየር ዝውውር ያለበት ቦታ መሆን አለበት። የቤታቸው አሰራር ቁመቱ ከወለሉ 1 ሜትር ከፍታ ያለው መሆን አለበት። ለምንድን ነው 1 ሜትር የምንለው? ከ1 ሜትር በላይ ያለው ክፍት መሆን አለበት። አለበለዚያ ምን ይሆናል? ሽንታቸውና ኮረታቸው ላይ የሚጥሉት ላይ እርጥበት ስለሚኖሩ ቤቱ ይሸታል። ቤቱ ሲሸት ደግሞ ለከፍተኛ መተንፈሻ ችግር ይጋለጣሉ። አካባቢውን መረበሽ ስለሚሆን ቤታችሁ ጥሩ የአየር ዝውውር እንዲያገኝ ቁመቱ እስከ 1 ሜትር ወይም ደግሞ እስከ 80 ሴንቲሜትር በቆርቆሮ ወይም በብሎኬት ዙሪያው የተዘጋ ከዛ ደግሞ ከዛ በላይ ግን ያለው ጥሩ የአየር ዝውውር በአራቱ ማዕዘን እንዲገባ አድርገን በደንብ ማስቀመጥ በደንብ መስራት አለብን። በአብዛኞቹ ፍየሎቹን ደግሞ ከአበላናቸው በኋላ ሰውነታቸው እንዳይከሳ ካስትሬሽን ማካሄድ አለበት። ካስትሬሽን በሕክምና አሰራር ማኮላሸት ማለት ነው ወንዶቹን። አለበለዚያ ለምን ይሆናል? ሰውነታቸው እየፋፋ በሚሄደው ቁጥር ከፍተኛ ኃይል ከፍተኛ የተቃራኒ ጾታ ፍለጋ ዘርን ስለሚያባክኑ በዚህ ጊዜ ሰውነታቸው ይከሳል። ሰውነታቸው ደግሞ ሲከሳ ምን ይፈልጋሉ? ከኛ ተጨማሪ ምግብ ይፈልጋሉ። ተጨማሪ ምግብ ሲፈልጉ ደግሞ አሁንም ከፍተኛ ጉልበትን ስለሚያወጡ ሰውነታቸው እየወረደ ስለሚመጣ ለዚህ እንዳይጋለጡ ቶሎ ብለን ወደ ማኮላሸት በመውሰድ ፍየሎቹን በማኮላሸት ስጋቸው ጣዕም ያለውና ግዙፍ እንዲሆኑ ይረዳልና ይሄ የአንዱ የፍየሎችን እንዲደልቡ የምናደርግበት ነው። ሌላው በተጨማሪ ምንድነው? ብዙ ሰዎች የፍየሎችን እርባታ ስንሰራ እንደ አፍሪካውያን ሀገሮች እንዳደጉት ሀገር ቆጥ ላይ መስራት አለብን ይላሉ። አዎ ጥሩ ነው፣ ግን ወጪው ከባድ ነው። ወጪው ከባድ ከመሆኑ የተነሳ ስራውን እንድንጠላና ከወጪ ጋር ግብግብ እንድንገጥምና ከፍተኛ ወጪ ስለሚጠይቅ ስራውን እንድንሰለቸው ያደርጋል። ግን የቤት በእኛ ሀገር ደረጃ እንደ አካባቢው የአየር ንብረት የምድር ቤት በመስራት ከ40 60 100 150 200 እያልን ፍየሎችን እያረባን በቀላሉ ኢኮኖሚያችንን መጠበቅ እንችላለን እንጂ እንዳደጉት ሀገር ፎቅ ሰርተን ርብራቡን ከላይ አድርገን ከታች ደግሞ ኮረታቸው የሚወድቀውን ሰርተን ይቻላል። ጥሩም ነው፣ ግን ለጀማሪ ያ ከፍተኛ በጀት ይፈልጋል። ያ በጀት ደግሞ ፍየሎችን ብንገዛበት ወጪን ይቆጥብላል። ለምሳሌ አንድም ቤት ርብራብ ያለው ቤት ለመስራት እስከ 150 ሺህ ብር የሚጠይቅ ከሆነ የቤቱ ስራ ብቻ በምድር ላይ ግን ቤቱን ብንሰራው እስከ 70 ሺህ ብር ሊጨርስ ይችላል። ወደ 80 ሺህ ብር ምን ይገዛልናል? በርካታ ፍየሎችን ይገዛልናል። እነዚህ ፍየሎችን እየሸጥን እየለወጥን እያረባን እያሳደግን በቀላሉ ኢኮኖሚያችን ከፍ ሲል ግን በምንፈልገው መልክ ማዘጋጀት መስራት እንችላለን እንጂ ያ ስራ በጣም ጥሩ ነው፣ ያዋጣል፣ ግን ከፍተኛ ወጪን ይጠይቃል። እኛ ደግሞ በራሳችን ስለምንነሳ በራሳችን ገንዘብ ስለሆነ የምንነሳው ወጪ ገንዘቡን ከሚይዝብን በምድር ላይ ቤታቸውን በመስራት ጥሩ የአየር ዝውውር እንዲሆን በማድረግ ጥሩ አመጋገብ ስርዓትን በመከተል እንደዛ ማድረግ ይቻላል። በተለይ ፍየሎቹ ሲወጡ ምን ማድረግ አለብን? ዛፍ ነገሮችን፣ ቁጥቋጦ ነገሮችን ማቅረብ። ተፈጥሮ ላይ ያሉ ጫካ ውስጥ ያሉ ስለሚመስላቸውና እነዚህን ቅጠላቅጠሎች ሲበሉ ምን ይሆናሉ? ስጋቸው ጣፋጭ፣ ስስ እንዲሁም ደግሞ የምንወደው ስጋና በሽታን የመከላከል አቅም ያለው ስጋ ስለሚሆን ብዙ ጊዜ ከተለያየ በሽታ በቀላሉ የፍየሎችን ስጋ በመብላት ለተለያየ በሽታ እንዳንጋለጥ ያደርጋል። ምክንያቱም ፍየሎች የተለያየ ቅጠላቅጠልን ነው የሚበሉት። አብዛኞቹ መድኃኒቶች የሚሰሩት ከቅጠላ ቅጠሎች እና እህል ተረፈ ምርት ነው። ስለዚህ ምን ይሆናል? ፍየሎች ይህን ቅጠላቅጠል ሲበሉና እኛ ደግሞ የፍየሎችን ስጋ ስንመገብ ሰውነታችን ምን እያለ ይመጣል? መድኃኒቶችን እያገኘ እንዲሁም ደግሞ ጤናማ ሰውነት እያያዘን እንዲሁም ደግሞ የተስተካከለ አካል እያያዘን በዛ ላይ ደግሞ የፍየሎች ስጋ እጅግ በጣም ጣፋጭ በሀገራችን ኢትዮጵያ አሁን ካለፉት 6-7 ዓመት ጀምሮ የፍየሎች ስጋ በጣም ተመራጭ ስለሆነ ለምንፈልጋቸው ሆቴሎች፣ ለምንፈልጋቸው ሱፐርማርኬቶች፣ ለምንፈልጋቸው ድርጅቶች ራሳቸው
ሁላችንም ደግሞ ቢኖን ስጋ ቤት ከፍተን እንደዚህ ጣፋጭ የሆኑ የፍየሎችን ስጋ በመሸጥ ገንዘብን ማግኘት እንችላለን። ከፍተኛ ገንዘብ ሚሊዮነር መሆን እንችላለን። በአንድ ጊዜ ግን ሚሊዮነር ለመሆን ሰዎች የተለያየ ዩቲዩብ ላይ እንደሚያቀርቡት 40 ፍየል 50 ፍየል ይዘን አይሆንም። 300-400 ፍየሎችን መያዝ አለብን። እነዚህ 300-400 ፍየሎችን በአንድ ጊዜ አስገብተን ጥሩ ሕክምና፣ ጥሩ ክትባት፣ ጥሩ አመጋገብ በመስጠት በአንድ ወር ከ15 ቀን እስከ 2 ወር ባለው ጊዜ ውስጥ ግን ስንቀይራቸው ወደ ገንዘብ ስናመጣቸው በብዙ ሺህ የሚቆጠር ገንዘብ እናተርፋለን። ግን ይህን ገንዘብ ለማትረፍ ከየት መነሳት አለብን? የመጀመሪያው ስራ የምንነሳበት ገጠራማ አካባቢ ወጥተን ከገበሬው ላይ እነዚህን ፍየሎች መግዛት አለብን። ከአዲስ አበባ ከተማ ዙሪያ የምንገዛ ከሆነ ወጪውን አንችሉም። አንደኛ አዲስ አበባ ላይ የፍየል የሚያረቡ ሰዎች ምግብ በብዛት አይሰጧቸውም፣ ይራባሉ፣ ሰውነታቸው ይከሳል። እነዚህ ነገሮች ብንገዛቸው እኛ ጋርም ካመጣናቸው በኋላ አንደኛ በውድ ነው የገዛናቸው፣ ሁለተኛ ደግሞ እኛ ጋርም ከመጡ በኋላ ነጋዴው ጋር እያሉ ምግብ የማይበሉ ስለነበረ አያቀርብላቸውም ስለነበር ከስተዋል። ስለዚህ ከኛ ብዙ ወጪ ይጠይቃሉ። ይህን ገና ከጅምሩ ትርፋማ ለመሆን ወደ ገጠር ወደ ክፍለ ሀገር ከገበሬው በመግዛት ራቅ ካሉ ገበያዎች ወጥተን ጥሩ የፍየል ዝርያዎች ከተለያየ በሽታ ነፃ የሆኑ የፍየል ዝርያዎችን በመግዛት በቀላሉ ውጤታማ መሆን እንችላለን። እንግዲህ ፍየሎችን ካስገባን በኋላ ምግባቸውን ደግሞ እንዴት እንመግባለን የሚለውን እስኪ እንዲህ አንድን ፍየል እርባታ ስንከፍት የአመጋገባቸውን ሁኔታ ሁልጊዜ ምን መሆን አለበት? ለሚቀጥሉት 1 ቀን ከገቡ እስከ 15 ቀን ድረስ 45% አመጋገባችን መሆን አለበት። 45% ምን ማለት ነው? ጠዋት፣ ምሳ፣ እራት በቀን 3 ይመገባሉ። ይህ ምግብ እየተመገቡ እነዚህ ፍየሎች ደግሞ ምን ማግኘት አለባቸው? የሕክምና አገልግሎት ቫይታሚኖችን ማግኘት አለባቸው። የተለያዩ አንቲቢዮቲኮችን መውሰድ አለባቸው። የተለያዩ ደግሞ ጸረ ወስፋት ጸረ ትላትል ማስወገጃ ሕክምናን መውሰድ አለባቸው። ለምንድን ነው ይህን የምናደርገው? እነዚህ እንስሳዎች ረዥም መንገድ ላይ ሲጓዙ ለተለያየ በሽታ ተሸካሚ ሆነው ወደኛ ይመጣሉ። ወደኛ በሚመጡበት ወቅት የመጀመሪያ ጊዜ እንደመጡ እግራቸውን በማጠብ ምክንያቱም ገበያ ላይ በነበሩበት ወቅት በመኪና ላይ በሚጫኑበት ወቅት በእግራቸው አማካኝነት ከፍተኛ በሽታዎችን ይዘው ወደ እርባታችን ከተለያየ ቦታ ስለገዛናቸው በሽታውን ይዘው ስለሚመጡ የመጀመሪያዎቹ እንደገቡ ወደ እርባታችን ከመግባታቸው በፊት እግራቸውን በመነከሪያ በፕሬጀር ባለው ውሃ ማጠብ፣ ከዛ በኋላ ከገቡ በኋላ ምግብ እናቀርብላቸዋለን። የተሰጣቸው ምግብ እየበሉ ፀሐይ እየሞቁ ምን ይሆናሉ ማለት ነው? እረፍት ያደርጋሉ። ካረፉ በኋላ የመጀመሪያዎቹ 2 ቀን የተለያዩ አንቲቢዮቲኮች እንደ ሾርት አክቲንግ የሆኑ ፔኒስትሪፕ ቫይታሚኖችን ልንሰጣቸው ይገባል። ለምንድን ነው ይህን የምንሰጠው? ሩቅ መንገድ ስለመጡ ሰውነታቸው ስለዛለ፣ ጡንቻዎቻቸው ስለደከሙ፣ ከፍተኛ ምግብ ሳይበሉ ረዥም ጊዜ ስለቆዩ፣ ውሃ ሳይጠጡ ስለቆዩ፣ ሴሎቻቸው ደከም ስላሉ ቶሎ ሪከቨር እንዲያደርጉና እንዲነቃቁና በሽታም ተሸካሚ ሆኖ ከሆነ ነፃ እንዲሆኑ በቀላሉ ይሄ ይጠቅማል ማለት ነው። ከዛ በኋላ ደግሞ በሁለተኛው ፕሮግራም ላይ ምን መሆን አለበት? 35% አመጋገብ እናደርግላቸዋለን። ያ 35% ምን ማለት ነው? ጠዋትና ማታ ብቻ እንመግባቸዋለን ማለት ነው። ከዛ በኋላ ምን አላቸው? የፀሐይ ብርሃንና ውሃ አላቸው ማለት። ይሄና ሌሎችንም የፍየሎች እርባታ ለማወቅ ለመረዳት ለምትፈልጉ ኃይሉ ቬትን የእንስሳት ሐኪም ለሚቀጥሉት 3 ቀን 4 ቀን ለምንሰጠው የፍየሎች እርባታና እንክብካቤ መታችሁ መሰልጠን ትችላላችሁ። ፕሮግራሙ